ሰላም ሰላም የተወደዳችሁ ወገኖች እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በሊቀ ሊቃውንት ስምዐኮነ መልአክ ዙሪያ ክፍል 1 ቪዲዮ ለቅቄያለሁ። ሁላችሁም እንደደረሳችሁ አምናለሁ፣ ተስፋም አደርጋለሁ። አሁን ደግሞ ወደ ክፍል 2 ተመልሼ ሐሳቡ ስላላለቀ የክፍል 2 መልእክቴን እንደሚከተለው በሳቸው ሐሳብ ላይ ተመስርቼ እናገራለሁ። የራሴን እንደ እግዚአብሔር ቃል የሆነውን ማብራሪያ ከመስጠቴ በፊት ጥቂት ቪዲዮውን እንስማና ተመልሼ ማብራሪያዬን አክዬ እቀጥላለሁ ማለት ነው። ተባረኩ። ቪዲዮውን ስሙ፣ ተከታተሉ። የአንድን ክርስቲያን መታሰቢያ ማድረግ ቅድም እንዳልነው መጽሐፍ ቅዱስ እንደሚለው በመጽሐፈ ምሳሌ ላይ እንደተቀመጠው የጻድቅ መታሰቢያ ለበረከት ነው እና ደግሞ የጻድቅ መታሰቢያ ለዘላለም ይኖራል ተብሎ ነው የተጻፈው። መጽሐፍ ቅዱስ እንደዛ ነው የሚለን እና ለዘላለም የሚኖረው መታሰቢያቸው ማጥፋት ስለሌለብን ነው አንዱ ምክንያት። ሁለተኛው ደግሞ በረከት የምናገኝበትም ስለሆነ ነው የጻድቃንን መታሰቢያቸውን በማድረጋችን። አንዱ ቃል ኪዳን በወንጌል ውስጥ የተቀመጠው በጻድቁ ስም ዝክር መስጠት ነው አይደለ? በማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 42 ላይ እንደተቀመጠው በነቢዩ ስም ጽዋ ውሃ ይሰጣል፣ የነቢዩን ዋጋ ያገኛል አይደል የተባለው። እና እነዚህ ሰዎች የሞቱ ሰዎች ከነቢያት ከጻድቃን ከባሕታውያን ወገን ናቸው እነዚህ ዘመዶቻችን። እና ለነሱ መታሰቢያ የምናደርገው አንዱ ለበረከት ብለን ነው። ሁለተኛው ደግሞ ለቤተሰቡ መጽናናት የሚሰጥ መንፈስ ቅዱስን እግዚአብሔር እንዲያዘዝ ነው። እንደውም ቤተክርስቲያን ስትጸልይ በፍታቱም ቀን መናህየው መናዘዘ ለሰቦሙ ፈኑ ትላለች። አጽናኝ መልአክ ለሰዎቹ ላክላቸው ብላ ነው የምትጸልየውና በዚህ በመታሰቢያው ቀን እና በዕለቱም በሚደረገው ፍታት ለቋሚዎችም የሚያጽናና መንፈስ። በሰባኪ ስብከት እኮ ሰው ካዘነ አይጽናናም። የሚጽናናው የእግዚአብሔር መንፈስ በልቡ ሲያርፍበት ነው እና አጽናኝ መንፈሱን እግዚአብሔር ሲልክ ነው። ከዚህ የተነሳ እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። እንግዲህ መታሰቢያ እናደርጋለን፣ ተስካር እናወጣለን ሲሉ የጠቀሱት ጥቅስ የጻድቅ መታሰቢያ ለዘላለም ይኖራል የሚል ነው። አንደኛው መዝሙር 112 ቁጥር 6። እንደገና ደግሞ የጻድቅ መታሰቢያ ለበረከት ነው ብለዋል። የጻድቅ መታሰቢያ ለዘላለም ይኖራል፣ የጻድቅ መታሰቢያ ለበረከት ስለሆነ ለዘላለም የሚኖረውን ማጥፋት እንደሌለብን ለመግለጽ ነው ሙት ዓመት 40/80 ብለን የምናወጣው። እንደገና ደግሞ ለበረከት ነው። ይህን ተስካር ስናወጣ ዝክርንም ስንጨምርበት የጻድቅ መታሰቢያ ለበረከት ስለሆነ በረከት እናገኝበታለን ብለው ተናግረዋል። እንግዲህ ሲጀመር ጻድቅ ማን ነው ነው? እንደ መጽሐፍ ቅዱስ አስተምህሮ ጻድቅ ማን ነው? እንግዲህ በኦርቶዶክስ ቤተ እምነት ውስጥ ያመነ ሁሉ ጻድቅ ነው ወይ? እኛ እንዲሆን ፍላጎት አለን የመጽሐፍ ቅዱስን ሐሳብ ተከትሎ ከሆነ። ነገር ግን በኦርቶዶክስ ቤተ እምነትም ሆነ በሌላው ስፍራ የሞተና ተስካር የወጣለት ሁሉ ጻድቅ ነው ብለን እኛ አናምንም። ለምን? መጽሐፍ ቅዱስ የሚለንን ተከትለን ነው የምናምነው። መጽሐፍ ቅዱስ የሚለን ስለ ጻድቅ ማለት በክርስቶስ ኢየሱስ አምኖ የዳነ ነው ጻድቅ የሚባለው። ለምን ብለን ስንል የሐዋርያት ሥራ ምዕራፍ 16 ቁጥር 31 ላይ እነርሱም በጌታ በኢየሱስ እመን አንተና ቤተሰቦች ትድናላችሁ አሉት። ለእርሱም ለቤተሰቦቹ ሁሉ ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። እርሱም ከቤተሰቦቹ ጋር አምኖ ተጠመቀ፣ ማዕድም አቀረበላቸው። በእግዚአብሔርም ስላመነ ከቤተሰቦቹ ሁሉ ጋር ሐሴት አደረገ ነው የሚለው። ስለዚህ እመን በጌታ በኢየሱስ ክርስቶስ አንተና ቤተሰብ ትድናላችሁ የተባለው በእስር ቤት የነበረው ዘበኛ ነው። ከዛ በሰበኩለት መሰረት በጌታ በኢየሱስ አምኖ እንደተጠመቀ ቁስላቸውን እንዳጠበላቸው ከዛ በኋላ ከቤተሰቦቹ ሁሉ ጋር ሐሴት እንዳደረገ እንመለከታለን። ስለዚህ ጻድቅ ማለት በኢየሱስ ክርስቶስ አምኖ የዳነ ማለት ነው። ሌላም ቦታ በወስዳችሁ እዚሁ የሐዋርያት ሥራ ምዕራፍ 16 ላይ ቁጥር 15 ሄዳችሁ ብትመለከቱ ወርቅ ሐር ሻጯ ሊዲያ በጌታ የማምን መሆኔን ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነችን፣ በግድም አለችን ይላል።
ስለዚህ ጻድቅ ማለት በጌታ የሚያምን ነው፣ አምኖ የተጠመቀ ማለት ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። ለዚህ ነው እኮ የሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ነው የሚለን። ስለዚህ ማንኛውም ሰው ለመዳን ወይም ለመጽደቅ ኢየሱስ ሊሰበክለት ይገባል። ከዛ መልስ ደግሞ በጌታ በኢየሱስ ክርስቶስ አምኖ መዳን ያስፈልገዋል ማለት ነው። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። በነፍስ ወከፍ አምኖ መዳን አለበት እና ያን ጊዜ ጻድቅ ይባላል። ከዛ ውጪ ጻድቅ የሚባል ነገር የለም። ማንኛውንም ሰው ጻድቅ ብለን ልንጠራ አንችልም። በሕይወተ ሥጋ እያሉ ነው እነዚህ ሰዎች በኢየሱስ አምነው የጸደቁት ወይም የዳኑት ማለት ነው። በሕይወተ ሥጋ እያለን መጽደቅ አለብን። ኢየሱስን አምነን መዳን አለብን። ክብር ለእግዚአብሔር ይሁን። ያኔ ነው ጻድቅ የምንባለው እንጂ ተስካር ስለወጣልን አይደለም፣ ዝክር ስላዘከርን አይደለም። ዝም ብሎ ይሄ ቀልድ የሆነ ጆክ የሆነ ሃይማኖታዊ ስርዓት ሊያታልለን አይገባም። እንደ ቃሉ ነው መሄድ ያለብን። ይሄ ከሆነ እንግዲህ የጻድቅ መታሰቢያ ለበረከት ነው፣ የጻድቅ መታሰቢያ ለዘላለም ይኖራል ሲል ምን ማለት ነው ብለን ስንል መዝሙር በመጀመሪያ የጻድቅ መታሰቢያ ለዘላለም ይኖራል የሚለውን እንመልከት። መዝሙር 112 ቁጥር 6 ላይ ነው ያለው። ለዘላለም ይኖራል የጻድቅ መታሰቢያ ማለት እርሱ እንኳን ቢያልፍ የኖረው ኑሮና ትክክለኛው ሕይወቱ ሲታወስ ይኖራል ማለት ነው እንጂ ተስካር ሲወጣለት አይደለም። የጻድቅ መታሰቢያ ለዘላለም የሚኖረው ተስካር አውጡለት ማለቱ አይደለም። መታሰቢያው ለዘላለም ይኖራል ማለት እርሱ ቢሞት እንኳን በምድር ላይ ያደረገው መልካም ምግባሩ፣ በጎ ነገሩ፣ ሕይወቱ ሲታወስ ይኖራል ማለት ነው። የሕይወት ተጽዕኖ፣ መንፈሳዊ ተጽዕኖ የፈጠረ ስለሆነ የወንጌል አማኝ ስለሆነ እግዚአብሔር አምላክ የተመሰገነ የወንጌል አማኝ ስለሆነ ኑሮ የተቀደሰ ስለሆነ እነ አብርሃም እኮ በምድር ላይ ተጽዕኖ ፈጣሪ ነበሩ። የወንጌል አማኝ ናቸው። አካሄዳቸው፣ ኑሯቸው ሳይቀር የተለወጠ ነው። ያመኑ ብቻ ሳይሆን በኑሮ ለውጥ የተመላለሱ ናቸው። ስለዚህ መታሰቢያቸው ለዘላለም ይኖራል ተብሎ ተነገረላቸው እንጂ ተስካር ወጣላቸው አይልም። ተስካር አውጡ የሚባል ነገር የለም። ዝክር ዘክሩ የሚባል ነገር የለም። በኑሯቸው ነው መታሰቢያ፣ የዘላለም መታሰቢያ ትተው የሄዱት። ፍለጋቸውን እንድንከተል መጽሐፍ ስለሚናገር ማለት ነው። እና መታሰቢያ ማለት ሕይወታቸው ሲታወስ ይኖራል ለማለት ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። በዚሁ መዝሙር 112 ቁጥር 2 ላይ ሄዳችሁ ብትመለከቱ እግዚአብሔርን የሚፈራ መዝሙር 112 እግዚአብሔር አምላክ የተመሰገነና የተባረከ ይሁን። እንዲህ ብሎ ይናገራል። ስለ ቤተሰቡ እንኳን ሲናገር ሃሌሉያ ይላል። መዝሙር 111 በቅንፍ 112 ቁጥር 1 ላይ ሃሌሉያ፣ እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ምስጉን ነው። ዘሩ በምድር ላይ ኃያል ይሆናል፣ የቅኖች ትውልድ ትባረካለች ይላል። እግዚአብሔር ስሙ ለዘላለም ይባረክ። ዘሩ በምድር ላይ ምን ይሆናል? ኃያል ይሆናል። ይህ ማለት እግዚአብሔርን የሚፈራ ትእዛዙን የሚወድ በመሆኑ ልጆቹ ይባረኩለታል፣ እርሱም በልጆቹ አማካኝነት የተባረከ ይሆናል ማለት ነው። የጻድቅ ዘር ስለሆነ ኑሮውን ቤተሰቡን ሁሉ የገዛ ነው ያ ሰው። ስለዚህ አካሄዳቸው በእግዚአብሔር መንገድ ስለሆኑ በቃ ምሳሌነት ያለው ኑሮና ሕይወት ነው የተመላለሰው ይሄ ሰው። ዘሩ በምድር ላይ ኃያል ይሆናል። ይሄ ነው በክርስቶስ ኢየሱስ አምነን ዘራችን በምድር ላይ ኃያል ይሁን። ምሳሌነት ያለው ሕይወት እንኑር እንጂ ባቡቴ ጋግሩ 12 50 80 ሙት ዓመት አውጡ ማለት አይደለም። የጻድቅ መታሰቢያ ለዘላለም ይኖራል ማለት ይሄንን ልንገነዘብ ይገባል። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ይሁን። የጻድቅ መታሰቢያ ደግሞ ለበረከት ነው ማለት ምንድን ነው? መልካም ስም፣ አርአያነት ወይም ምሳሌነት ያለው ጠባይና አስደናቂ ዝናን የሚያመለክት ነው። ክብር ለእግዚአብሔር ይሁን። አስደናቂ ለበረከት ይሄ ነው መጽሐፍ የሚያስተምረን ምሳሌ